ለምን አትይዘው? ለምን ይዟል? የወንጀለኛ ተባባሪ ነው። እኔ የወንጀለኛ ተባባሪ አይደለሁም። አልይዘው። ባለጌ ነው አውቃለሁ፣ ግን አልይዘው። ለምን አትይዘው? ዛሬ እኔ ቢይዘው ነገ እናንተ በዋስ ትለቁትና የኔ ጥርስ በጠንሽ ቦክስ አለ ውሃ ይዋጣል። መሬት ቢዘረገፍ ታላቅ ነው መሰል። አልይዘው። ከነጻነት ሞት ጀርባ እውነታው ይታወቅ። ከ5 ቀናት በፊት የሆነው ነጻነት ወርቅነህ የሳቃችንን ምንጭ የደስታችንን ምንጭ በድንገት በአስደንጋጭ ሁኔታ አጣ ነው። ለኢትዮጵያውያን ሁሉ መሪር ሐዘን፣ መራር እውነታ። ማን ነው መሞቱን የሚያምነው? ማን ነው ሞቷል ብሎ ሊያስብ የሚችለው? ማንም ሊያስብ ሊገምት አይችልም በፍጹም። ለምን ነጻነት የቤተሰብ ያህል ለኛ የቀረበን ተወዳጅ አርቲስት ነበር። ነጻነት ምሳ ሰዓት አካባቢ ከመሞቱ በፊት በትላንትናው ዕለት የኢቢኤስ ስራውን ጥንቅቅ አድርጎ ሰርቶ አስረክቦ ነበር። በነጋታውም ለስራ ተዘጋጅቶ ነበር። ነገር ግን ድንገት ታመምኩ ብሎ ወደ ሐኪም ቤት ሄደ። በዛው መሞቱ ተሰማ። ይህን ጊዜ ነው ታዲያ ብርቱ ጥያቄ ሊነሳ የቻለው። እንደሚታወቀው ታዋቂ ሰዎች ድንገት ታመምን ብለው ሐኪም ቤት ወይም ሆስፒታል ይሄዳሉ። በአሳዛኝ ሁኔታም ሞተው ይመለሳሉ። የሞታቸው ምክንያት ሳይጣራ እንደ ዘበት ይታለፋል። እነሱም በሂደት ይረሳሉ። የሞተ መረሳቱ አይቀርምና የሞታቸው መንስኤ ምን እንደሆነ ሳይታወቅ ህዝብ ጉዳዩን ሳያውቀው ይቀራል። ብዙዎች በድንገት የሞቱ ሰዎችን በአሁኑ ሰዓት እያስታወሱ ነው። ለአብነት ያህል ድምፃዊ ኢዮብ መኮንን፣ ታምራት ደስታን፣ ማዲንጎ አፈወርቅን እንዲሁም ዳዊት ነጋን ያስታውሳሉ። እነዚህ አርቲስቶች ወደ ሆስፒታል ሄደው በዛው ሞታቸው ተሰምቶ ተቀብረዋል። እስካሁን ድረስ በምን ምክንያት እንደሞቱ አልታወቀም። የግለሰቦች የሞት ምክንያት ምን እንደሆነ ማለትም የጤና እክላቸው ወይም ችግራቸው ምን እንደሆነ ለህዝብ ይፋ አልተደረገም። ለምን የግለሰቦች የግል ገመና ነው ተብሎ ይታሰባል። ነገር ግን ታዋቂ አርቲስቶች የሞታቸው ምክንያት ምን እንደሆነ በአደባባይ በፖሊስ ተጣርቶ ይገለጻል ተብሎ ከተነገረ በኋላ አይነገርም። ነጻነት ወርቅነህ ከሞተ በኋላ ሬሳው በፖሊስ ምርመራ እንደተካሄደበት ተገልጿል። ነገር ግን ውጤቱ ምን እንደሆነ እስካሁን ድረስ አልተገለጸም። ወደፊት ይፋ ቢሆን መልካም ነው የሚል ጥያቄ በብዛት እየተነሳ ነው። ልክ እንደ ታምራት ደስታ ወይም ልክ እንደ ማዲንጎ አፈወርቅ ሞት ተድበስብሶ እንዳይቀር አደራ የሚል መረጃዎች በስፋት እየወጡ ይገኛል። ነጻነት ከመሞቱ በፊት የጤና ሁኔታ ያሳሰባቸው ግለሰቦች ነጻነት በቀላሉ በሕክምና የሚድን ህመም ነው ያለው፣ ወደ ሆስፒታል መሄድ አለበት፣ አይኑ ቢጫ እየሆነ ነው፣ ፊቱና ቦርጮ አካባቢም ያልተለመደ አዲስ ውፍረት እያሳየ ነው፣ በአፋጣኝ ወደ ሕክምና መሄድ አለበት የሚል አስተያየት በኢቢኤስ ቴሌቪዥን በሚያስተላልፋቸው የዩቲዩብ ቪዲዮዎች ላይ ቀርቦም ነበር። ከወራት በፊት አንዳንድ የማህበራዊ ሚዲያ አንቂዎችም በጋዜጣ ጭምር ነጻነት በአፋጣኝ ሕክምና ማግኘት አለበት፣ ምልክቱ ፊቱ ላይና አይኑ ላይ እየታየ ነው በማለት ጽፎም ነበር። ሆኖም ግን ያኔ እንዴት አንድን ግለሰብ ከራሱ በላይ አውቃለሁ ተብሎ ወደ ሐኪም ቤት ሂድ ተብሎ ምክር ይለገሳል የሚል የተቃውሞ ድምጽ ቀርቦም ነበር። በተለያዩ ሚዲያዎች ላይ ነጻነት በአፋጣኝ ሕክምና ያገኝ፣ አሳሳቢ የህመም ምልክት እየታየበት ነው ይባል እንጂ የህመሙ አይነት አልተገለጸም። የቅርብ ጓደኛው ሰይፉ ፋንታውን እንደገለጸው ነጻነት ሆስፒታል በመሄድ የጤና ክትትል እንደሚያደርግ አስታውቋል። ለውጥ እንዳለውም በዶክተሮች ተነግሮት ነበር ያለው ሰይፉ ፋንታውን፣ ነገር ግን ድንገት ሳይታሰብ ከመሞቱ በፊት ማለትም ከትላንት በስቲያ ቀረጻ ላይ ውሎ ስራውን ሰርቶ ነበር ብሏል። ነገር ግን ትላንትና ጠዋት ለስራ ተነስቶ ሳለ ረፋድ ላይ ድንገት ታመምኩ ብሎ ወደ ሐኪም ቤት እንደሄደ ሳይመለስ ቀርቷል ሲል ገልጿል። ሐዘናችን መሪር ነው ሲል ገልጾታል። የነጻነት ወርቅነህ ሞት ኢትዮጵያውያንን ከጫፍ እስከ ጫፍ ያስደነገጠ ነበር። መታመሙ ሳይነገር ድንገት ሞተ መባል እጅግም የሚያስደነግጥ ነው። ነጻነት በሁሉም ማህበረሰብ ዘንድ ተወዳጅ ነው። ከዚህ ከሀገራችን ከቆሸሸ ፖለቲካ ራቅ ብሎ ህይወቱን የሚመራ ክትት ያለ ጨዋ ግለሰብ ነበር። ብዙዎች ደግና ትሁት እንደሆነ ከመሞቱ በፊት ሲመሰክሩለት ነበር። በተለይ አንድ ታዋቂ ድምፃዊ ስለ ነጻነት የሰጠው ምስክርነት የብዙዎችን ቀልብ ስቧል። የታዋቂ አርቲስት ብዙ ጊዜ መገፋት ደርሶብኛል በማለት ወቀሳና ክስ ሲያቀርብ ይሰማ ነበር። ይህ በብዙ አርቲስቶች፣ ታዋቂ ጋዜጠኞች ተገፍቻለሁ የሚለው አርቲስት ግን ነጻነት ማለት ደግ ሰው ነው፣ እሱም ብቻ አመሰግናለሁ ሲል ተደምጧል። ለጀማሪ አርቲስቶች ቃለ መጠይቅ ለማድረግ ሲቀርቡ ለፀጉር መቆረጫ ይሆናችሁ እያለ የሚሰጥ ነበር በማለት ስለ ደግነቱ ከመሞቱ በፊት ምስክርነት ሰጥቷል። ለሰፈር ወጣቶች ገንዘቡን ሲሰጥ አይሳሳም ነበር የሚለው ይህ አርቲስቱ የቀደመ ንግግር በአሁኑ ሰዓት በብዙዎች ዘንድ እየተቀባበሉት ይገኛሉ። ነጻነት ወርቅነህ ማለት ግራጫማ በሆነው ሀገራዊ ኑሮ አድማስ ላይ የሳቅ ጮራ ሊፈነጥቅ የተጋ ድንቅ ሰው ነበር ያለው አንድ የማህበራዊ አንቂ ግለሰብ ነጻነት ማለት ሁለገብ ከያኒ ነበር። ይጽፋል፣ ይተውናል፣ ያዘጋጃልም።
በዚህ ሁሉ ፈርጅ ውስጥ ግን ተወዳጅነቱ አልቀነሰም፣ እየጨመረ መጣ እንጂ። እንደውም የህዝብ ፍቅር ከአጽናፍ እስከ አጽናፍ የናኘለት ግለሰብ ነበር። ነጻነት ሞተ ሲባል ሁሉም ኢትዮጵያዊ የተሰማው ስሜት ከቤተሰብ ውስጥ አንድ ግለሰብን በሞት ያጣ ያህል ተሰምቶታል። ሁሉም ማህበረሰብ ማለት ይቻላል በነጻነት ድንገተኛ ሞት መሪር ሐዘን ተሰምቶታል። ነጻነት በይፋ የፌስቡክ እና ኢንስታግራም ገጾች የሚያጋራቸው አጫጭር መልእክቶች ነበሩት። መልእክቶቹ ከህይወት ልምዱ የተቆነጠሩ ይመስላሉ። በቀላል ስዕል ታጅበው የሚነበቡት እነዚህ መልእክቶች የልቦናችንን ጓዳ እንድንመረምር የሚጋብዙ ናቸው የሚለው አንድ አስተያየት ሰጪ ነጻነትን ልንመረምረውና ልናጤነው ይገባ ነበር ብሏል። ሰይፉ ፋንታውንም በኢንስታግራም የሚያስተላልፋቸው ቁም ነገሮች ከቀልድ አዋቂ ግለሰብ የወጡ አይመስልም በማለት ግርምቱን አጋርቷል። ነጻነት ከ5 ቀናት በፊት እንዲህ ብሎ ነበር። ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል እና የማንቋቋም ይሆናል። በእርግጥም ነጻነት ስለራሱ የጻፈ ይመስላል። ነጻነት በሰዎች ዘንድ ተወዳጅ ነው፣ የሰው ፍቅር አለው። ለዛም ነው ሰዎች የሱን መሞት ሲሰሙ የሱን ፍቅር መቋቋም የተሳናቸው። ነጻነት ከ2 ቀናት በፊት ደግሞ እንዲህ ሲል ምክር አዘል መልእክት አስተላልፎ ነበር። አንድ ሰው ምን አለኝ፣ ገንዘብህና ጤናህን ስታጣ ምንም አታጣም፣ ባህሪን ስታጣ አንድ ነገር ታጣለህ። ሁሉንም ነገር ታጣለህ። ያንን አስታውስ። ገንዘብ ሊመለስ ይችላል፣ ጥንካሬም ሊገነባ ይችላል። ነገር ግን ባህሪ ማንነታችን መሰረት ነው። አጥብቀህ ጠብቅ፣ በታማኝነት ኑር እና ሌላው ሁሉ ወደ ቦታ ይወድቃል። የተወዳጁ አርቲስት ነጻነት ወርቅነህ ነፂ የሞት መንስኤ፣ የመጨረሻዎቹ ሰዓታት ሁኔታና የቀብሩ ስነ ስርዓት ምን ይመስላል የሚለውን ጉዳይ በጨረፍታ እንመልከተው። ነፂ ትላንትና ጠዋት ለወትሮ የሥራ እንቅስቃሴው ለመውጣት እየለባበሰ ሳለ ነበር ድንገተኛ ህመም የተሰማው። ምንጮች እንደገለጹት ነጻነት ጠዋት ላይ ወደ ስራ ለመሄድ ዝግጅት እያደረገ በነበረበት ወቅት ነው ከፍተኛ ህመም የተሰማው። ወዲያውኑ ለጓደኛው በመደወል ሁኔታውን ያሳወቀ ሲሆን ጓደኛው እንደደረሰም በፍጥነት ወደ ICMC ሆስፒታል አምርተዋል። ሆኖም በመንገድ ላይ ሳሉ ህመሙ እየባሰበት መምጣቱ ተገልጿል። ሆስፒታል ከደረሱና የህክምና እርዳታ ማግኘት ከጀመረ በኋላ በሚያሳዝን ሁኔታ ምሳ ሰዓት ገደማ ህይወቱ አልፏል። ፖሊሶችም በሆስፒታሉ በመገኘት ሙያዊ የምርመራ ሂደታቸውን አከናውነዋል። አርቲስት ነጻነት ወርቅነህ በህይወት ዘመኑ ብዙ ጊዜ ይናገር የነበረ አንድ ጥብቅ ኑዛዜ መሰል ምኞት ነበር። እናትና አባቱ በህይወት ስለሌሉ ያሳደገችውን አያቱን እጅግ ይወዳቸው የነበረው ነጻነት ስሞት ከአያቴ አጠገብ ኤሌልቱ ጊዮርጊስ ቅበሩኝ ሲል ለወዳጆቹ ደጋግሞ ይናገር ነበር። የሚገርመው ነገር ይህ ድንገተኛ ሞት ከመከሰቱ ከሳምንት በፊት ነጻነት ወደ አሌልቱ ጊዮርጊስ በመሄድ ቤተክርስቲያኑን ስለማደስና የልማት ስራዎችን ስለማከናወን ከደብር አስተዳዳሪዎችና ከሚመለከታቸው አካላት ጋር ሲመክርና ሲነጋገር ቆይቶ ነበር። ሆኖም አያቱ ጓሮ የመተኛ ትልሙ ሳይሳካ ቀርቷል። የአርቲስቱ የቀብር ስነ ስርዓት በአገር ደረጃ ትልቅ ክብር የሚሰጠው በመሆኑና በኪነ ጥበቡ ላበረከተው አስተዋጽኦ በሚል ከኑዛዜ ውጪ በመጪው እሁድ በታላቁ ቅድስት ሥላሴ ካቴድራል እንደሚፈጸም ተወስኗል። በፖርትላንድ ኦሪገን ግዛት አሜሪካ ከምትኖረው ባለቤቱና የልጆቹ እናት ጋር በትዳርና በፍቅር የቆየው ነጻነት ኑዛዜ ያለመጠበቅ አድናቂዎቹን አሳዝኗል። እንደ ጋዜጠኛ ቴዎድሮስ ተክለአረጋይ ገለጻ የባለቤቱ በረራ እሁድ ጠዋት አዲስ አበባ የሚደርስ ሲሆን እሳቸው እንደገቡም የቀብር ስነ ስርዓቱ በዚያው ዕለት እንደሚከናወን ቤተሰቦቹ አረጋግጠዋል። እዚህ አዲስ አበባ ራይል አካባቢ በ1975 ዓ.ም ተወልዶ ያደገው ነጻነት ገና የሁለተኛ ደረጃ ተማሪ እያለ ህይወት ጥሪውን ለይቶ በማወቅ ለሚወደው የቲያትርና ጥበብ ራሱን የሰጠና በዚህም ለከፍተኛ ደረጃ የደረሰ አርቲስት ነበር። ተዋናይ፣ ኮሜዲያን፣ የቴሌቪዥን ፕሮግራም አዘጋጅና አቅራቢ አርቲስት ነጻነት ወርቅነህ በኢትዮጵያ የፊልምና የቴሌቪዥን ታሪክ ውስጥ የራሱን ልዩ የሆነ አቀራረብ ስልትና የትወና ጥበብ በማሳየት የሚታወቅ ባለሙያ ነበር። ገና የሁለተኛ ደረጃ ተማሪ ሆኖ የራሱን ቲያትር በመድረስና ሴት ገጸ ባህሪን ወክሎ በመተወን ጭምር ተሰጥኦን ያሳየው አርቲስት ነጻነት ወርቅነህ ይህን ችሎታውን በጠዋት የተረዱት የአማርኛ መምህሩ ቲቸር ተሻለ ካበረታቱት በኋላ በቲያትር ሙያ እንደገፋበት በተለያዩ መድረኮች ሲናገር አድምጠነዋል። በዩኒቨርሲቲ የቲያትር ክፍል ቆይታውም ከመምህራኑ ልዩ ድጋፍና አድናቆት የሚቸረው የያኔ ወጣት አርቲስት ነጻነት እስከ ለተሞቱ ድረስ ሙያውን ለማሻሻል የሚጥር ድንቅ አርቲስት እንደሆነ የሙያ አጋሮች ይመሰክራሉ። የኪነ ጥበብ አጀማመር ሲናገር እንደሚሰማው ነጻነት ወደ ጥበቡ ዓለም የገባው ገና በወጣትነቱ ሲሆን በተለይም በኮሜዲ ስራዎቹ የብዙዎችን ትኩረት መሳብ ችሏል። ከሰራቸው ስራዎች መካከል ፍሬሽማን፣ የአንቺው ሌባ፣ FBI፣ ባለቀለም ህልሞች ይጠቀሳሉ። ነጻነት በተለይ የቴሌቪዥን ኢንዱስትሪን ከተቀላቀለ በኋላ ስራዎቹ በኢቢኤስ ቴሌቪዥን ላይ ቤተሰብ ጨዋታ የተሰኘውን እጅግ ተወዳጅ ፕሮግራም ከባልደረቦቹ ጋር በመሆን ሲያዘጋጅና ሲያቀርብ ቆይቷል። ይህ የቤተሰብ ጨዋታ ፕሮግራም በተለይ ከፍተኛ የህዝብ ተቀባይነት ያስገኘለት ሲሆን ከህፃን እስከ አዋቂ የፕሮግራሙ አድናቂ ብቻ ሳይሆን በግንባርና በየቤቱ ተሳታፊ የሆነበት ነው። ነጻነት በጥያቄና መልሶች አጋጣሚ ድንገት የሚፈጥራቸው ቀልዶች በእጅጉ ሳቅን የሚያጭሩ ናቸው። ይህ ፕሮግራም በኢትዮጵያውያን ዘንድ ከፍተኛ ተቀባይነት እንዲኖረው የእርሱ ጨዋነት የተሞላበት አቀራረብና ቀልድ ትልቅ ድርሻ ነበረው።
ሌላው ቀርቶ በተለየ የንባብ አቀራረብ የሚሰራቸው ማስታወቂያዎች በሌሎች ያልታዩ ልዩ መታወቂያዎቹ ነበሩ። ነጻነት በስብዕና በስራ ባልደረቦቹ ዘንድ ተወዳጅ ሲሆን በትህትናው፣ ለስራ ባለው ትጋትና ሁልጊዜም ሰውን ለማስደሰት ባለው ዝግጁነት የሚወደድ እንደሆነ መላው የኢቢኤስ የስራ ባልደረቦቹ ይመሰክሩለታል ሲል ኢቢኤስ ዘግቧል።